ጸሎታችን ግዳጅ የማይፈጽም ከደመና በታች የሚቀር ሆኖ ይመስለኛል። ብዙ ጊዜ እንደ ሀገር ብዙ ችግሮች እንደው የኢትዮጵያ ቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጸሎት ያያችሁ እንደሆነ አይደለም ለሀገር ለዓለም ሁሉ መትረፍ ነበረበት አይደለም። ነገር ግን ሁልጊዜ የምንሰማው ለቅሶ፣ ሁልጊዜ የምንሰማው ሮሮ። አዎ በእርግጥ ጾም ጸሎታችን፣ ቅዳሴያችን፣ ማህሌታችን ምድሪቱን እንደው ያለምንም ኮሽታ ያለምንም መከራ ለማኖር አይደለም፣ መንግስተ ሰማያትን ለመውረስ ነው የጾም የጸሎታችን ዓላማ። ሆኖም ግን በማይቋረጥ ፈተና ሰው የሚቸገር ከሆነ ራሱን መመርመር አለበት። ማዕበል ሞገድ ሁሌ ጸጥ የማይልለት ከሆነ ራሱን መመርመር አለበት። ችግሩ ምንድን ነው? እግዚአብሔር መንፈስ ቅዱስ በሐዋርያት ላይ ወርዶ ስራ የሰራባቸው አንድ ልብ ሆነው ነው። አንድ ልብ ሳይሆኑ የእግዚአብሔር መንፈስ ቅዱስ በእነሱ ላይ አልነበረም፣ ሊሆንም አይችልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወቅቱ ቤተ ክርስቲያን በዚህ ሰዓት የምታስተምረውና የምትሰብከው ነገረ መንፈስ ቅዱስ ነውና ትምህርታችንም ትምህርተ መንፈስ ቅዱስ ወይም ደግሞ የመንፈስ ቅዱስ ትምህርት ይሆናል። የመንፈስ ቅዱስ ትምህርት ማለት ምናልባት ትንሽ እዚህ ውስጥ ተረጋግታችሁ መቆየት የምትችሉ ሰዎች ትንሽም እያሰባችሁ እንድትማሩ፣ እያሰባችሁ ማለት ራሳችሁን እየጠየቃችሁ። በጣም ትልቅ የቤተ ክርስቲያን በዓል ነው ባለፈው እሁድ ቤተ ክርስቲያኒቱ ያከበረች። በዚህ ጾም ደግሞ ጾመ ሐዋርያት ብለን በምንጠራው ሰኞ ዕለት በጀመረው በዚህ ጾም ነገረ መንፈስ ቅዱስ እየተሰበከ ይቀጥላል። የመንፈስ ቅዱስ አምላክነት፣ እግዚአብሔርነት፣ ጌትነቱ፣ ጸጋው ይሰበካል። እንደምታውቁት ቤተ ክርስቲያን የሥላሴን አንድነት ሶስትነት በሰፊው ታስተምራለች። አሁን ደግሞ የበለጠ ስለ መንፈስ ቅዱስ የምታስተምርበት ጊዜዋ ነው። በእርግጥ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በተጠመቀ ጊዜም ነገረ መንፈስ ቅዱስ ብዙ ጊዜ ይሰበካል። ሌላም ጊዜ ቤተ ክርስቲያን የምታስተምርበት መንገድ ብዙ ነው። ቅዳሴዋን ስትጀምር ይህች ዕለት ይህች ሰዓት መንፈስ ቅዱስ የሚወርድባት ይህች ዕለት ይህች ሰዓት ምንኛ የምታስፈራ ናት በማለት በነገረ መንፈስ ቅዱስ ነው ቅዳሴው የሚጀመረው። ህብስቱ የሚለወጠው ሀበነ ንህበር በዘዚያ ከመንፈስ ቅዱስ፣ በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እየተባለ ነው። ስለዚህ ቤተ ክርስቲያኒቱ የመንፈስ ቅዱስን ስም ሳትጠራ የትኛውንም ጸሎት የትኛውን ምስጋና አድርጋ አታውቅም። ከሶስቱ አካል አንዱ እግዚአብሔር መንፈስ ቅዱስ ነው። በመዝሙር 104 ላይ እግዚአብሔር መንፈስ ቅዱስ ሕይወት እንደሚሆን፣ ሕይወት የሆነው እግዚአብሔር መንፈስ ቅዱስ እኛን ከፈጠረ በኋላ እኛ እንደገና ስንሞት ትፌኑ መንፈሰከ ወይትፈጠሩ፣ አንተ የፈጠርካቸው ሰዎች ከሞቱ በኋላ እንደገና መንፈስህን ትልካለህ ይፈጠራሉ ይላል። ይሄ የእግዚአብሔር መንፈስ ቅዱስን ፈጣሪነት፣ እግዚአብሔርነት፣ አምላክነት የሚገልጥ ነው። ስለዚህ እግዚአብሔር መንፈስ ቅዱስ ፈጣሪያችን አምላካችንም ነው። ነገር ግን በሥላሴ ትምህርት ቅድም ትንሽ ከራሳችሁ ጋር ተነጋገሩ ያልኳችሁ እስኪ ትንሽ ስለ ሥላሴ እንደው በጣም ትንሽ ለማለት ያህል ነው። ሥላሴ በአካል ሶስት ናቸው። የቤተ ክርስቲያን ሁል ጊዜም ትምህርቷ ነው። ሥላሴ በአካል ስንት ናቸው? በነገራችን ላይ ይሄ ያው ምስጢሩ ከባድ ነው። ትምህርቱ ግን የሕፃናት ነው። የሚገርማችሁ ቅድመ መሐረዎሙ ለውሉድክሙ የሚባለው አስቀድማችሁ ለልጆቻችሁ ምስጢረ ሥላሴን አስተምሯቸው ነው የሚለው እና የሥላሴ አንድነት ሶስትነት አዕማደ ምስጢር ትምህርቱ ከባድ ነው። ግን በሕፃንነት ጀምረን ልንማረው የሚገባን ቤተክርስቲያን ያዘዘችው ትምህርት ነው። ለማንኛውም ሥላሴ በአካል ሶስት ናቸው፣ በስም ሶስት ናቸው። በአካልም በስምም ሶስት ናቸው። ከዚያ ደግሞ ግብር የሚባል አለ። ይህንን አላብራራም። ብቻ ሶስት የሚሆኑበትን ብቻ ከሰማችሁ ይበቃል። የምታውቁት ታውቁታላችሁ። ደግሞ ይሄ ምንድን ነው የምትሉ ሰዎች ደግሞ ሌላ ጊዜ ደጋግማችሁ ስትማሩ በደንብ ጆሮ ሰጥታችሁ ስታደምጡ ትማሩታላችሁ፣ ወይ ደግሞ መጽሐፍ ታነባላችሁ። ምናልባት ይህን ጉዳይ
ሰምታችሁ ማታውቁ አዲስ ጆሮ ካለ ማለት ነው። ሥላሴ በአካል ሶስት ናቸው፣ በስም ሶስት ናቸው፣ በግብር ሶስት ናቸው። ግብር እንደገና ደግሞ አራተኛ ኩነት የሚባል አለ፣ መሆን ማለት ነው። አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ እስትንፋስ ይባላል። ይሄ ኩነት ወይም መሆን ይባላል። በዚህም ሥላሴ ሶስት ናቸው። ታዲያ ሶስት እግዚአብሔር የለንም፣ ሶስት አምላክ የለንም፣ ሶስት ጌታ የለንም። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ላይ አንድ ጌታ ነው የሚለው። ስንት ጌታ? አንድ ጌታ ነው ያለን። የሚገርማችሁ አንድ አካል እንዴት ሶስት ምንድነው? አንድ ባህሪ ያለው እንዴት ሶስት ሊሆን ይችላል? ሶስት አካል ያለው እንዴት አንድ ባህሪ ሊኖረው ይችላል? እያሉ በጣም ብዙዎች ይፈላሰፋሉ፣ ወይም ደግሞ ባልገባቸው መንገድ ብዙ ይላሉ። የሚገርማችሁ እንደዚህ ብለው የሚያስቡ ሰዎች የእናንተ የሥላሴ ትምህርት አካሉ ሶስት ነው ትላላችሁ፣ ባህሪው ግን አንድ ነው፣ ጠባዩ ግን አንድ ነው ትላላችሁ። እንዴት ይሆናል? ሶስት አካል እንዴት ነው አንድ ባህሪ የሚኖረው ብለው በጣም ብዙ የሚሰቃዩ ሰዎች አሉ። ለማንኛውም ባጭሩ እንደዚህ ብለው የሚያስቡ ሰዎች ራሱ ሁለት አካል አንድ ባህሪ መሆናቸውን አያውቁም። ሁለት አካል አንድ ባህሪ። ስንት አካል አልኳችሁ? ሰው ሁሉ ማለት ነው፣ እነሱ ብቻ አይደሉም። ለምሳሌ እኛ ውስጥ ስጋ አለ፣ ከስጋችን ጋራ ደግሞ ምን አለ አብሮ? እስኪ ንገሩ። ነፍስ አይደለ? ነፍስ ረቂቅ ናት፣ ስጋ ግዙፍ ነው። ግዙፉ ስጋችንና ረቂቋ ነፍሳችን አንድ ላይ ስላሉ አሁን እኛ እናንተ ተቀምጣችሁ ስትማሩ መምህራን ሲያስተምሩ ዘማሪያን ሲዘምሩ የሚዘምረው ዘማሪ ስንት? አሁን ቀዳሚ ጸጋ ሁለት ነው ወይስ አንድ ሆኖ ሲዘምር ይቆዩ? አይ ሁለት ነው። ነፍሱ አንድ ስጋው ሁለት ብሎ መቁጠር ይቻላል። ግን ነፍስ ለብቻው አለችው እኮ። እኔ ባይ ነፍስ የራሷ የሆነ አካል ያላት ነፍስ አለች። የራሷ የሆነ ስጋ አለ፣ ከእግር ጥፍር እስከ ራስ ፀጉር ራሱን የሚወክል። እኔም እንደዛው እናንተም እንደዛው ናችሁ። አያችሁት? ሁለት አካል ነን። ነገር ግን ሁለት ሰው አይባልም። ተዋህደዋል። ነፍስና ስጋችን እስከ መቃብር ጊዜ እስከ ሞት ድረስ ተዋህደው ይኖራሉ። ስለዚህ ሁለት ሰው አይባልም፣ አንድ ነው የሚባለው። ሥላሴ በተለየ ሁኔታ አካላቸው ሶስት ነው፣ ባህሪያቸው ግን ስንት ነው ብለናል? አቤት አንድ ባህሪ። እና ልክ ነፍስ አሁን ደግሞ ለብቻዋ ለሥላሴ ምልክት ልትሆን ትችላለች። ለምሳሌ የነፍስ ባህሪ ሶስት ነው። የሚገርማችሁ የነፍስ ባህሪ ሶስት ነው። አንደኛ መናገር የሚያቻል መናገር። ስጋ ብቻውን አይናገርም፣ አስከሬን ነው። የምትናገር በውስጡ ነፍስ ስላለች ነው። ስለዚህ ነባቢነት ይባላል። ነባቢነት ምን አልኳችሁ? መናገር መቻል ማለት ነው። ሁለተኛ ለባዊነት አስተዋይነት ነው። የምትናገረውን ታውቃለች፣ የምትናገረውን ታስተውላለች። ለባዊነት ይባላል። ምን አልኳችሁ? ለባዊነት። ሶስተኛው ደግሞ ህያውነት ነው። ለዘላለም መኖር ማለት ነው። ነፍስ እንደ ስጋ እንደማትቀበር ታውቃላችሁ። የነፍስ ሞቷ ከእግዚአብሔር መለየት ነው እንጂ እንደ ስጋ መቃብር አይጫናትም። መቃብር ውስጥ አፈር ውስጥ አትገባም። ስለዚህ ህያውነት ይባላል። አሁን ጠቅላላ ለነፍስ ጠባዩዋ ወይም ባህሪዋ ሶስት ነው። ሶስት ግብር ስላላት ነፍሳችን ሶስት አትባልም። ስንት ነፍስ ነው የምትባለው? አንድ። ከዚህ የተሻለ ሌላ ቀለል ያለ ምሳሌ ልስጣችሁ። አሁን እየሞቃችሁት ያለ ፀሐይ ሶስት ነገር አለው። አካል አለው፣ ሙቀት አለው፣ ብርሃን አለው። እስኪ ምን አለው አልኳችሁ? አካል አለው፣ ከዚያስ? አቤት ሙቀት አለው፣ ቀጥሎስ ምን አለው? ብርሃን አለው። ስንት ፀሐይ ነው ግን የወጣው? አንድ ነው። ይሄ ቤተክርስቲያን አስተምህሮ ነው። ስለዚህ ሶስት ነገር ኖሮት አንድ የሚሆን ለሥላሴ ፍጹምና ትክክለኛ ምሳሌ ባይሆንም፣ ምክንያቱም የሚመሰልለት አካልና ምሳሌው እንደው ያለምንም ሕጸጽ ያለምንም ጉድለት ትክክል ሊሆኑ አይችሉም። ያንን የምንመስልለትን አካል በትክክል መግለጥ የሚችል ምንም ነገር የለም። እንኳን እግዚአብሔርን ሰውን እንኳን በምሳሌ መግለጥ የምንችለው በጥቂቱ ነው። ስለዚህ ፀሐይ እንኳን በመዝሙር 18 ላይ ወውስተ ፀሐይ ሴመ ጽላሎቶ
አምላካችን እግዚአብሔር ጥላውን በፀሐይ አካል አኖረ። ምሳሌውን፣ ትምህርቱን፣ የአንድነቱን የሶስትነቱን ምስጢር በፀሐይ ላይ አኖረ አለ። ፀሐይ ሶስት ነገር እንዳለው ግን ሶስት ፀሐይ እንደማይባል አንድ ፀሐይ እንደሚባል ሁሉ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስም አንድ አምላክ ይባላሉ እንጂ ሶስት አምላክ አይባሉም ማለት ነው። ግልጽ ነው አይደለም? ይህ ትምህርት ግልጽ ከሆነ በቂ ነው። ከዚህ በላይ ብዙ ብሄድ አይምሯችሁ ይፈተናል። ስለዚህ ቀለል ያለ ትምህርት እናንሳና በዛሬው ዕለት ቤተክርስቲያን ካለፈው በዓለ ጰራቅሊጦስ ብለን ከምናከብረው በዓል ጀምሮ ደግሞ ስለ መንፈስ ቅዱስ ከሶስቱ አንዱ ስለሆነው ስለ መንፈስ ቅዱስ ቤተክርስቲያን ታስተምራለች። ይሄ የመንፈስ ቅዱስ ስጦታ ተብሎ ይታሰባል። መንፈስ ቅዱስ ለሐዋርያት የወረደበት ቀንም ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ በዓለ ሀምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። በዓለ ሀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ አብረው ሳሉ፣ እስኪ አብራችሁ በሉ፣ ሁሉም በአንድ ልብ በሉ እስኪ። አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ሁሉም በስንት ልብ አብረው ሳሉ? አንድ ልብ ኖሯቸው መንፈስ ቅዱስ መጣ። ቁጥራቸው ግን 120 ነው። 120 ሰዎች፣ 36 ሴቶች አሉ፣ 12 ሐዋርያት አሉ፣ 72 አርድእት የሚባሉ አሉ። እነዚህ በአንድ ልብ አብረው ሳሉ ነው። በአንድ ልብ አብረው ሳሉ መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ በነፋስ አምሳል ከሰማይ ወረደ እና ይሄም ግሩም ድንቅ መልእክት ነው ቅዱስ ሉቃስ የጻፈልን የሐዋርያት ሥራ ምዕራፍ 2 ላይ። ሁሉም በአንድ ልብ አብረው ባይሆኑ ኖሮ ይሄ መንፈስ ቅዱስ ከሰማይ አይመጣም ነበር። 120 ሰዎች ናቸው ያሉት። ልባቸው ግን ስንት ነው ማለት ነው? አንድ ነው። 120 ልብ የለም። 120 ሰዎች አሉ፣ ልባቸው አንድ ነው። አንድ ልብ ስላላቸው እግዚአብሔር መንፈስ ቅዱስ ከሰማይ መጣ፣ በእነሱ ላይ አደረባቸው። በእሳትና በነፋስ አምሳል ተገልጦ እነሱ ላይ ጸጋውን አፈሰሰባቸው። አንድ ልብ ሳይሆኑ ግን ይሄ መንፈስ ቅዱስ በእነሱ ላይ መጥቶ ስራ አልሰራም። ክርስቲያኖች፣ ለዛሬዋ ቤተ ክርስቲያን ምሳሌ እንዲሆን ትምህርት እንዲሆን ነው ይሄ ቃል የተነገረው። የመንፈስ ቅዱስን መውረድ ብቻ አይደለም ሉቃስ የጻፈልን። የሐዋርያት ሥራ ላይ የተመዘገበው መንፈስ ቅዱስ እንዴት ወረደ የሚለው ምክንያት ጭምር ነው። ሁሉም በአንድ ልብ አብረው ሳሉ በቤተ ክርስቲያን ውስጥ የተሰበሰብን ሰዎች ሁላችንም አንድ ልብ ሆነን ካልጸለይን በስተቀር ና የምንለው መንፈስ ቅዱስ እርዳን የምንለው አምላክ ወደኛ መምጣቱን እርግጠኛ መሆን አንችልም። አንድ ልብ የግዱን ያስፈልጋል። ትልቁም ችግራችን ይሄ ይመስለኛል። እኛ እንደ ቅዳሴው አልታጎለ ማህሌቱ ኪዳኑ የጥንቷ ቤተ ክርስቲያን ከምታደርገው ነገር የቀነስነውና ያጎደልነው ምንም አይነት አገልግሎት የለም በቤተ ክርስቲያናችን። ግን ምን ይሆናል? አንዳንድ ጊዜ የተከፋፈሉ ልቦች አሉ። የተከፋፈሉ ልቦች ሰይጣን በስንዴ እርሻ መካከል የሚዘራው እንክርዳድ የራስ ምኞት የራስ ፍላጎት ተጨምሮበት ቤተ ክርስቲያኒቱ አንድ መቅደስ እንጂ አንድ ልብ እንዳይኖረን አንድ ስጋና ደም ላይ ብዙ ልብ ኖሮን በመሰባሰባችን ምክንያት ጸሎታችን ግዳጅ የማይፈጽም ከደመና በታች የሚቀር ሆኖ ይመስለኛል። ብዙ ጊዜ እንደ ሀገር ብዙ ችግሮች እንዲያው የኢትዮጵያ ቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጸሎት ያያችሁ እንደሆነ አይደለም ለሀገር ለዓለም ሁሉ መትረፍ ነበረበት አይደለም። ነገር ግን ሁልጊዜ የምንሰማው ለቅሶ፣ ሁልጊዜ የምንሰማው ሮሮ። አዎ በእርግጥ ጾም ጸሎታችን፣ ቅዳሴያችን፣ ማህሌታችን ምድሪቱን እንደው ያለምንም ኮሽታ ያለምንም መከራ ለማኖር አይደለም፣ መንግስተ ሰማያትን ለመውረስ ነው የጾም የጸሎታችን ዓላማ። ሆኖም ግን በማይቋረጥ ፈተና ሰው የሚቸገር ከሆነ ራሱን መመርመር አለበት። ማዕበል ሞገድ ሁሌ ጸጥ የማይልለት ከሆነ ራሱን መመርመር አለበት። ችግሩ ምንድን ነው? እግዚአብሔር መንፈስ ቅዱስ በሐዋርያት ላይ ወርዶ ስራ የሰራባቸው አንድ ልብ ሆነው ነው።
አንድ ልብ ሳይሆኑ የእግዚአብሔር መንፈስ ቅዱስ በእነሱ ላይ አልነበረም፣ ሊሆንም አይችልም። ሁሉም በአንድ ልብ አብረው ሳሉ አለ። የሚገርማችሁ የተገለጠላቸውን ቋንቋ ደግሞ ያው ታውቁታላችሁ። አንድ ልብ አላቸው። አንድ ልብ ባላቸው ክርስቲያኖች መካከል 72 ቋንቋ ቀድሞ ከሚናገሩት ቋንቋ ጋራ 72 ቋንቋ መናገር ጀመሩ። ይገርማል። አንድ ልብ ካለ ለካ የቋንቋ ብዛትም ጸጋ ነው፣ በጣም ትልቅ ጸጋ። አንድ ልብ ካለ ነው ታዲያ እንደ ቋንቋው በቋንቋው ልክ ወይም ከዚያ በላይ ልቡም ተበታትኖ የሚኖር ፍጥረት በምንም ተአምር ቋንቋው ብቻውን ሊያግባባው ደግሞ እንደማይችል እኔ መንፈስ ቅዱስን ብቻ አይደለም ጎረቤት ሀገሮቻችንን ማየት በቂ ነው። አንድ ሃይማኖት ያላቸው ምናልባት እስልምና ብቻ፣ ምናልባት ደግሞ በጎሳ ሲታዩ ሁለት ይመስሉኛል ካልተሳሳትኩ ጎረቤት ሀገሮቻችን ለምሳሌ ሶማሊያ ሁለት ናቸው፣ እንደዛ ነገር ነው ይመስሉኛል። ይኸው የአንድ ጎልማሳ ዕድሜ ፈጅተዋል ለዓለም ለየትኛውም የዓለም ሽማግሌ አንረታም ብለው። በእርግጥ እዚያ ድረስ የምንሄድበት አግባብ የለም። ምሳሌው እዚህም ሊኖር ይችላል። ያው ምሳሌ ለመመሰል ራቅ ማለት ጥሩ ነው ብዬ እንጂ። ለማንኛውም አያችሁት፣ ሰው በቋንቋ ሃይማኖታቸው አንድ ነው፣ ጎሳቸው ሁለት ነው። ከዚያ ውጪ የእነንትና የሚባል የእኛን ያህል እንኳን እንትን የለም። ይሄ የዘር ጉዳይ የሚያነሱት የለም፣ የቋንቋ ጉዳይ የለም። ቋንቋቸውም አንድ ነው። ግን ተመልከቱ ክርስቲያኖች፣ ቋንቋ ብቻውን አንድን ማህበረሰብ አንድ ሊያደርገው አይችልም። ልብ ነው አንድነትን የሚያመጣ። አንድ ሃይማኖት ስላለ ሰው አንድ ሊሆን አይችልም። እኛ እንደምናስበው በምድር ላይ ምድሪቱ ባላት ታሪክ በኦሪት ዘፍጥረት ምዕራፍ 4 ላይ የሚጀምረው የሰው ልጆች መገዳደል ብዙ ዘር ስለነበረ አይደለም። ከአንድ አብራክ ከአንድ ማህፀን የተገኙ ቃየል አቤል የተባሉ ወንድማማቾች የነበረባቸውን ችግር ታውቃላችሁ። እና ዲያብሎስ ምክንያት ካጣ ገዳይ ከሩቅ አያመጣም። ከእናት ማህፀን የወጣ ወንድምም ገዳይ ሆኖ ሊመጣ ይችላል። በመካከላቸው ሌላ ቋንቋ የለም፣ ሌላ ሃይማኖት የለም፣ ሌላ ወንዝ የለም። ሰይጣን ምክንያት ካጣ ሌላ ሰው ቢያጣ እንኳን ከራስ ጋር አጣልቶ ራሳቸውን እንዲገሉ የሚያደርጋቸውን ሰዎች ማየት በቂ ነው። ሰው ለራሱም ራሱ ጠላት ሆኖ ሊነሳ ይችላል። ብዙ ሰበቦች ከኋላ ነገሮቹ ሊለያዩ ይችላሉ። ሆኖም ግን ክርስቲያኖች የትኛውም ሰበብ ይምጣ ሰው በራሱ ላይ ጠላት ሆኖ ሊነሳ የሚችለው እግዚአብሔር መንፈስ ቅዱስ ከሱ ጋር ከሌለ ነው። እና አንድ ቋንቋ መናገር በአንድ ሃይማኖት መኖር ብቻውን ምንም ጥቅም የለውም። ከጥንት እስከ አሁን ድረስ ባለው እውነት ምናልባት እንዲያው ሰዎች መስሎን የኔ እንትን ቢበዛልኝ፣ የኔ ቋንቋ ቢሰፋልኝ፣ የኔ እንትን እንደዛ ቢሆንልኝ፣ የኔ እንደዛ እንዲያው ችሎ ሰው ራሱን የሁሉም አካባቢዎች በላይ አድርጎ ቢሾም ከብረት የጠነከረ የብረት ቆሎ የሆነ ትውልድ ቢመጣ የጊዜ ጉዳይ ነው እንጂ እርስ በእርሱ እንደ ታይገር ሻርክ ልጆች እርስ በእርሱ መበላላቱ አይቀርም። ይሄ ዓለም ላይ የተፈተነ እውነት ነው። እንዲሁ ዝም ብለን አጥንተን ብዙ አንብበን ሳይሆን እንዲሁ ዝም ብለን በዓይናችን የምናየው እውነት ነው። ሰው በወንድሙ ላይ ጠላት ሆኖ ወንድም እንኳን ቢያጣ በራሱ ላይ ጠላት ሆኖ ይነሳል እንጂ ሰው አንድ ልብ ኖሮት እግዚአብሔር መንፈስ ቅዱስ ካላደረበት በምንም ተአምር የሰላም ህይወት ሊኖረው አይችልም። እነዚህ 120 ሰዎች በቁጥር 120 ናቸው። የሚናገሩት ቋንቋ 72 ሆኗል። 72 ቋንቋ 120 ሰው አንድ ልብ ነበራቸው። አንዱ ልባቸው አንዱን መንፈስ ቅዱስ ከሰማይ እንዲወርድ በጸጋ እነሱ ላይ እንዲያድር አደረገው። ይሄ የመንፈስ ቅዱስ ስራ ዓለም ላይ ጨው እንዲሆኑ አደረጋቸው። ዓለም ላይ ብርሃን እንዲሆኑ አደረጋቸው። የጎደለውን ዓለም እንዲሞሉ የጨለመውን ዓለም እንዲያበሩ ምክንያት ሆናቸው እና ብዙ ቋንቋ አንድ ልብ 120 ሰው አንድ ልብ ነበሩ። የዛሬዋ ቤተ ክርስቲያን ሰይጣን የሚፈትናት ክርስቲያኖች፣ የዛሬዋን ቤተ ክርስቲያን ሰይጣን በብዙ መንገድ ፈትኗት ሊሆን ይችላል። እኛንም እንደዛው በብዙ መንገድ ፈትኖን ሊሆን ይችላል። በጣም የተሳካለትና ውጤታማ የሆነው ግን አንድ ልብ እንዳይኖረን በማድረግ በኩል ይመስለኛል። በጣም ብዙ ነገሮች ላይ ሰይጣን በማያባራ መልኩ ቤተ ክርስቲያኒቱን እንደፈተነ ይቀጥላል። ግን ደግሞ
እዚያው ቤተ መቅደሱ መንበር ድረስ አንድ ልብ በሌለን ሰዎች አንድ ልብ እንዳይኖረን በማድረግ በጣም የተሳካ ውጤት አምጥቷል። ለዚህ ለምሳሌ እነይ ከተባለ ብዙ ጊዜ እኔ እንደምሳሌ የምጠቀመው ያው እንዳልኳችሁ አገር ውስጥ ሲሆን ምሳሌው ብዙ ሊሰነጠቅ ስለሚችል ወጣ ብል ለምሳሌ ወጣ ብለው ባሉ የኛ የኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ነን የሚሉ ሰዎች ከሀገር ሲወጡ ይሄ የአማራ፣ ኦሮሞ፣ ትግሬ፣ ደቡብ ምናምን ምንም የሚባል ነገር አለ። ያው ታውቃት ወይ ሰምታችኋል ወይ ሄዳችሁ አውቃችኋል እርግጠኛ ነኝ። አስቡት እንግዲህ እዚያ ሄዶ ብሔርና እግዚአብሔርን ቀላቅሎ ማምለክ አይከብድም? በጣም ከባዱ ነገር ይሄ ነው። ክርስቲያኖች ብሔር ላይ እግዚአብሔር፣ እግዚአብሔር ላይ ብሔር ከገባ በጣም ብሔር የሚባለው ነገር ከመጣ በጣም ከባድ ነው። ለምን ያላችሁ እንደሆነ አሁን ቄሱ ከንትና ወገን ነው ከተባለ እዚያ ሄዶ አያስቀድስ። ተውት። ምዕመኑ በራሱ የእነንትና ቤተክርስቲያን ይላል። የእነንትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንዱ ጸጋዋ የእነንትና የሚባል ቤተክርስቲያን አለመኖሩ ነበረ። አሁን ግን እየመጣ ነው። ሌሎቹ አብያተ ክርስቲያን ሌሎቹን ቸርቾች አያችሁ እንደሆነ የእንትና ቸርች የእንትና ቸርች የእንትና ቸርች ነው። ግለሰባዊ ነው። አያችሁት? ምናልባት በሌሎቹ ሃይማኖት ታውቁ ይሆናል። የእነንትና ቸርች ነው የሚባለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን የእንትና የሚባል ቸርች የለም። የእነንትና የሚባልም ቤተክርስቲያን የለም። ከምድራውያን ሰዎች ወጣ፣ ከምድራውያን ጎሳዎች ወጣ የተለየ የቅዱሳን መላእክት፣ የጻድቃን፣ የሰማዕታት የአምላካቸው የእግዚአብሔር ቤተ መቅደስ እንጂ የቡድን ቤተ ክርስቲያን አልነበረም፣ ሊኖርም አይችልም። አሁን ግን መጣ እና አሁን አንድ ልብ ነው ያለን። እዚያ ህብረት ላይ እዚያች ቤተ ክርስቲያን ላይ መንፈስ ቅዱስ ይወርዳል። እውነት ለመናገር እንዲህ አይነቱ ቤተ ክርስቲያን ላይ ማለት መንፈስ ቅዱስ ራሱ ብሔርተኛ ነው ማለት እኮ ነው። ሌላ ክህደት እኮ ነው። ታውቃላችሁ? ምናልባት አባቶቻችን በመጽሐፍ ቅዱስ ያልጻፉልን ሌላ ሊወገዝ የሚገባው ክህደት እኮ ነው እየሆነ ያለው በዘመናችን በዘመናቸው በሐዋርያት ዘመን ስላልነበረ ማለት ነው። በተለያየ ጊዜ ግን በተለይ የሮማ መንግስታት ይህንን ተጠቅመውበታል። አሁን ያለውን እኛ ቤተክርስቲያን ውስጥ የምንሰማውን ችግር ተጠቅመውበታል። ለማንኛውም ትምህርት እንዳይሰፋብኝ ክርስቲያኖች አንድ ልብ፣ ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ያ የመንፈስ ቅዱስ ምሳሌ የሆነ ነፋስ ነበረ። ክርስቲያኖች እና በአንድ ልብ አብረው ሳሉ የሚለው ቃል አስደናቂ ነው ያልኩት ያለ ምክንያት አይደለም። ዛሬ ጸሎተ ሃይማኖትን ሁሉም እዛ ያሉት ሰዎችም ይጸልዩታል፣ እዚህም እንጸልየዋለን። ምን እያል ወነአምን በአቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት የሁሉ በላይ በምትሆን በአንዲት ቅድስት ቤተ ክርስቲያን እናምናለን እያለን። አያችሁ፣ የኒቂያ ጉባኤ የኒቂያና የቁስጥንጥንያ ሊቃውንት አባቶቻችን የደረሱልን የእምነታችን መመሪያ ነው። በአንዲት ቅድስት ቤተ ክርስቲያን እናምናለን። በስንቷ ቤተ ክርስቲያን? አሁን ግን አንዲት ቤተ ክርስቲያን ውሸት ነው። ምላሳችንና ልባችን አንድ አይደለም። ምላሳችን ይናገረዋል በአንዲት ቅድስት ቤተ ክርስቲያን እያሉ፣ በተለይ በከፋ ሁኔታ ያሉትን ሰዎች ሳስብ ይሄ ይገርመኛል። በከፋ ሁኔታ አንዲት ቤተ ክርስቲያን ምንድን ነው? አንዲት ቤተ ክርስቲያን አንዲት ቤተ ክርስቲያን ማለት እኮ አንድ ልብ ያላቸው ሰዎች የሚጸልዩት ነበረ። አንዲት ቤተ ክርስቲያን ማለት በክርስቶስ ስጋና ደም ተሳስረው መንፈሳዊ ህብረት የፈጠሩ ዓለማዊውን ህብረት የጠሉ ሰዎች የሚጸልዩት ጸሎት ነበረ። አሁን ግን ውሸት ነው። አፋችን ውሸት ይናገራል። በአንዲት ቅድስት ቤተክርስቲያን ምንድነው? አንዲት ቤተክርስቲያን ማለት ሰው የነገሌ ቤተክርስቲያን አልሄድም ብሎ እዛ ሄዶ በአንዲት ቤተክርስቲያን እንዴት ይሆናል? የነገሌና የነገሌ ቤተክርስቲያን እያለ ምን አንዲት ቤተክርስቲያን አለ? እንደ አሜባ እዚያና እዚያ እየተቆራረጠ ምንድነው ደግሞ አንዲት ቤተክርስቲያን ብሎ? ይሄ እንደው በእግዚአብሔር ላይ የፖለቲካ ቃል መናገር ነው። ለማንኛውም እግዚአብሔር መንፈስ ቅዱስ ይውረድ ብንል እንኳን ስንቱ ልብ ላይ ይወርዳል? ክርስቲያኖች እነዚህ 120 ሰዎች አንድ ልብ ነበራቸው።
አንዱ መንፈስ ቅዱስ ወረደባቸው። ቤተ ክርስቲያንን እስከዚህ ዘመን እንድትደርስ መሰረት ጣሉ። የሃይማኖትን ትምህርት ለኛ አደረሱ፣ ዋጋ ከፈሉ። ስለዚህም ቤተ ክርስቲያን የወደፊቱን ባናውቅም እኛ ዘመን ላይ እንዲደርሳለች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና መሰሎቹ። ነገር ግን አሁን ባለው በተለያየና በተበጣጠሰ ልብ የሚቀጥለውና እየቀጠለ ያለው አገልግሎት እግዚአብሔር መንፈስ ቅዱስን ከቤተ ክርስቲያኒቱ ያርቀዋል። እግዚአብሔር መንፈስ ቅዱስ የማይሰራባት ቤተ ክርስቲያን ደግሞ በዓለም የተረታች የተሸነፈች ምስኪንና ደሃ ጎስቋላ ቤተ ክርስቲያን ነው የምንኖረው። ያ እንዳይሆን ነው አንድ ልብ ኖሮን እግዚአብሔር መንፈስ ቅዱስ ከኛ ጋር እንዲሰራ በቅዳሴ ጊዜ ሁሌ የማይቀር ጸሎት አለ። ቅድም በመግቢያ ላይ ያልኩት ሀበነ ንህበር በዘዚያ ከመንፈስ ቅዱስ። ምናልባት ይህንን መለየት አባቶቻችን አውቀው መሰለኝ በቅዳሴ ጊዜ ይሄ የተከፋፈለ ልብ አንድ እንዲሆን በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እያሉ የሚጸልዩት። አሜን ይሁንልን፣ ይደረግልን። ለሁላችን አንድ ልብ ይስጠን። የሚገርማችሁ አንድ ልብ ነበራት ቤተ ክርስቲያን። አንድ ልብ የነበራትን ቤተ ክርስቲያን ዓለም ሁለት ልብ አይደለም 80 ልብ አድርጓታል። ሰው የሚያስበው ደግሞ በብሔሩ ብቻ አይደለም። ታውቃላችሁ መቼም እዚህ ውስጥ ዓለም ላይ መንደር ላይ የምናወራው ኖሬ እዚህ መቼም ልናፍርበት አይገባም። ሰው አማራ ከሆነ በኋላ አማራ ውስጥ ዝም ብሎ እንዲያው አማርኛ ብቻ ተናጋሪ ሆኖ ያበቃ ይመስላችኋል? ይቀጥላል እኮ ደግሞ እዛም ሄዶ ቀበሌ ለቀበሌ መዞሩ አይቀርም። ኦሮሞውም እንደዛው፣ ትግሬውም እንደዛው፣ ደቡቡም እንደዛው፣ ሲዳማውም እንደዛ ያው ነው። እኔ ብቻ ብሎ አጥሮ አይቀርም። እዚያም ከሄደ በኋላ እርስ በርስ መነካከሱ አይቀርም፣ ግዴታ ነው። እና የኛ ልብ ከተባለ እንደ ሁለት ቦታ አይደለም 3 ቦታም አይደለም። እንዳልኳችሁ ቅድም በየቦታው ተበጣጥሶ ከጥቅም ጋራ ከፍላጎት ጋራ ከብዙ አጋንንታዊና ዓለማዊ ነገሮች ጋራ ስሜታችን ተቆራርጦ ልባችን ተከፋፍሎ ባለበት ሁኔታ ነው ደግሞ አንዱን እግዚአብሔር እናመልካለን ብለን የምንሰበሰበው። ይሄ በጸሎታችን ላይ፣ በጾማችን ላይ፣ በቅዳሴያችን ላይ፣ በኪዳናችን ላይ፣ በማህሌታችን ላይ አሸዋ እየበተነ እግዚአብሔር የማይሰማው ጸሎት የሚሆነው፣ እግዚአብሔር የማይወደው ጾም የሚሆነው አንዱ ይሄ ይመስለኛል ብቻ አይደለም። ምናልባት ነው ብሎ ለመናገር መንፈሳዊ ብቃት ካስፈለገ ብዬ ነው። ለማንኛውም ግን ቤተ ክርስቲያን አንድ ልብ ባላቸው ምዕመናን የተሞላች ነበረች። ዓለም የማያሸንፈው አንድ ልብ፣ ዓለም የማይከፋፍለው አንድ ልብ፣ ዓለም የማይሰርቀው አንድ ልብ ነበራት። አንድ ልብ የነበራቸው አባቶቻችን፣ አንድ ልብ የነበራቸው እናቶቻችን፣ አንድ ልብ የነበራቸው ሐዋርያት እነሱ የሰበኳትን ቤተ ክርስቲያን ነው የወረስ ነው። አሁን ግን በዚህ የጥቅም ጉዳይ፣ በዚያ ፍላጎት፣ በዚህ ደግሞ ሌላው ደግሞ ይሄ ምድራዊ ፖለቲካ እየገባ ብዙ ነገር ሆነናል። አምላካችን እግዚአብሔር እንደቃሉ በሱ መንፈስ ቅዱስ አንድ ያደርገን ዘንድ ቅዱስ ፈቃዱ ይሁንልን። ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይልና ቀጥሎ ምን ይላል? ወአስተርአዮሙ ልሳናት ክፉላት በአምሳለ እሳት፣ የተከፋፈሉ የእሳት ላንቃዎችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። ይሄውም የመንፈስ ቅዱስ መገለጫ ነው። እሳቱም ነፋሱም መንፈስ ቅዱስን የሚገልጥ የመንፈስ ቅዱስ ምሳሌ ነው። ባጭሩ እዚህ ጋር ነጥቡን ለማንሳት እግዚአብሔር መንፈስ ቅዱስ ለሐዋርያት የወረደበት ምክንያት ተለይቷቸው አይደለም። መንፈስ ቅዱስ በእነሱ አድሯል። ክርስቶስ አምላካችን ኑ ተከተሉኝ ብሎ በጠራቸው ጊዜ፣ በኋላም በመስቀል ላይ ተሰቅሎ ደሙን ባፈሰሰ ጊዜ የመንፈስ ቅዱስ ማደሪያዎች ሆነዋል። አሁን ይሄ መንፈስ ቅዱስ በነፋስና በእሳት አምሳል በእነሱ ላይ ሲያድር መታየቱ አንደኛው ምክንያት ዘፍጥረት ምዕራፍ 6 ቁጥር 3 ላይ ያለ ቃል ነው። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ በዚያ ዘመን የአዳም ኃጢአት እንዳለ ሆኖ ያ የአዳም ኃጢአት ከእግዚአብሔር መንፈስ ቅዱስ መለየቱ እንዳለ ሆኖ የሰው ልጅ ደግሞ በዚያ ላይ ሌላ ኃጢአት ተጨመረ። ያ ኃጢአት ኦሪት ዘፍጥረት ምዕራፍ 6 ላይ ይጀምራል። ኦሪት ዘፍጥረት ምዕራፍ 6 ላይ ያለው ኃጢአት ባጭሩ ሲገለጥ
እዚህ ምድር ላይ ዛሬ የሰማይ ጣራ የሰማይ ጫፍ ለነካ ኃጢአት መሰረት የጣለ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 20 ላይ አንስተያ ሆሙኒ ሀደጋ ፍጥረቶን ወተመሰላ በዘይኮነ ፍጥረቶን፣ ሴቶች ጠባያቸው ያልሆነውን ነገር ወደዱ፣ ወንዶችም ተፈጥሯቸውና ጠባያቸው ያልሆነውን ነገር ወደዱ እያለ ዘፍጥረት ምዕራፍ 6 ላይ ያለውን ይተርከዋል። የተመሳሳይ ጾታን ነገር መውደድ የሚለው ሐሳብ ከዚያ የመጣ ነው። ይሄና የመሳሰለ ኃጢአት ምድር ላይ በበዛ ጊዜ እግዚአብሔር ምድርን ሊያጥባት ፈለገ። ምድር ስትቆሽሽ እንደ ልብስ አጣቢ እግዚአብሔር ምድሪቱን አጠባት በፈላ ውሃ እና ያ የፈላ ውሃ ምድሪቱን ከማጥፋቱና ከማጠቡ በፊት እግዚአብሔር እንዲህ አለ። ዘፍጥረት ምዕራፍ 6 ቁጥር 3 ላይ መንፈሴ በሰው ላይ ለዘላለም አይኖርም። እስኪ አብራችሁ በሉ፣ መንፈሴ በሉ ለዘላለም በሰው ላይ አይኖርም። መንፈሴ በሰው ላይ ለዘላለም አይኖርም። ለምን? በድሏልና፣ ኃጢአት ሰርቷልና። ስለዚህ እግዚአብሔር መንፈስ ቅዱስ ከሰው መለየቱን ከሰው መራቁን ያስረዳል ይሄ ቃል። መንፈሴ ለዘላለም በሰው አይኖርም አለ። አሁን ተመልከቱ፣ ያ መንፈሴ በሰው ላይ ለዘላለም አይኖርም ብሎ የተናገረ እግዚአብሔር ኃጢአታችንን ይቅር እንዳለን ወደ ቀደመ ጸጋችን ወደ ቀደመ ክብራችን እንደመለሰል ሲያስረዳ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ባለው ቃል በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ሁሉንም መንፈስ ሞላባቸው ይላል። ሁሉንም መንፈስ ቅዱስ አደረባቸው ማለት ነው። አያችሁት? መንፈሴ ለዘላለም በሰው ምን አይልም ብሎ ነበር? አይኖርም ብሎ ነበር። ቃሉን አነሳልን። ክርስቶስ ተወለደልን፣ ክርስቶስ ተሰቀለልን፣ ክርስቶስ ሞተልን፣ ክርስቶስ ተነሳልን። ክርስቶስ አምላካችን በደሙ ፈሳሽነት ስጋውን ቆርሶ እኛን አዳነን። ከራሱ ጋራ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ አስታረቀን። የጥል ግድግዳችንን አፈረሰልን። ስለዚህ መንፈሴ በሰው ላይ ለዘላለም አይኖርም ያለ አምላክ ቃሉን ለወጠልንና በሐዋርያት ላይ መንፈስ ቅዱስ ሲወርድ አየን ማለት ነው። አያችሁ፣ መንፈስ ቅዱስ በሐዋርያት ላይ ሲወርድ መታየቱ የእርቅ ምልክት ነው። የምን ምልክት አልኳችሁ? አቤት፣ የእርቅ ምልክት ነው። በተጣላን ጊዜ መንፈሱን ወሰደብን፣ ጸጋውን አሳጣን። ሰው የመንፈስ ቅዱስ እርዳታ ተለይቶት ኖረ። አሁን ግን እግዚአብሔር ወልድ ከድንግል ማርያም ሲወለድ፣ እግዚአብሔር ወልድ ከድንግል ማርያም ተወልዶ ሲሰቀል፣ ሲሞት፣ ሲነሳ ባፈሰሰው ደሙ በቆረሰው ስጋው እኛ ከስላሴ ጋር ታረቅ አንድ ሆንን፣ ወደ ቀደመ ክብራችን ተመለስን። ስለዚህ መንፈሴ በሰው ላይ ለዘላለም አይኖርም ያለ ጌታ ቃሉን ሻረልንና በሰው ላይ ለዘላለም ያኖረው ዘንድ መንፈሱን በሐዋርያት ላከ። ይሄ ሐዋርያት መንፈስ ያደረባቸው መንፈስ ቅዱስ በሁላችን ላይ ያደረ መንፈስ ቅዱስ ነው። መቼ? ሴቶች በ80 ቀን ወንዶች በ40 ቀን ስንጠመቅ። ወንዶች መቼ ስንጠመቅ? አቤት፣ በ40 ቀን። ሴቶች መቼ ስንጠመቅ? ክርስትና የምትነሱበት ቀን ማለት ነው፣ 80 ቀን። ወይም ደግሞ በሌላ ቀን በየትኛውም ጊዜ ቢመጡ ምናልባት 40 ቀንና 80 ቀን በሆነ ምክንያት ሳይጠመቁ ቢያልፋቸው በ80 ዓመታቸውን ቢመጡ እድሜ ሰጥቷቸው ንስሐ ገብተው እግዚአብሔር ልጆች መሆኑ ይችላሉ። መንፈስ ቅዱስ ያድርባቸዋል። ስለዚህ ከዚህ በኋላ እኛ የመንፈስ ቅዱስ ቤቶች ሆነናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ይታምሩኑ ከመታቦቱ አንትሙ ለእግዚአብሔር ወማህደሩ ለመንፈስ ቅዱስ፣ እናንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት እንደሆናችሁ አታውቁምን አለ ቅዱስ ጳውሎስ። ለዚህ አሁን እኛ የመንፈስ ቅዱስ ቤቶች ሆነናል፣ የመንፈስ ቅዱስ ማደሪያዎች ሆነናል ማለት ግን ነን ማለት አይደለም። አንድ ልብ የሌለው ሰው የመንፈስ ቅዱስ ቤት ሊሆን አይችልም። አንድ ልብ የሌለው ሰው የመንፈስ ቅዱስ ማደሪያ ሊሆን አይችልም። መንፈስ ቅዱስና ፖለቲካ አንድ ላይ ሊያድሩ አይችሉም። በቃ እውነቱ ይሄ ነው። ፖለቲካ ስላችሁ አደራ እንደው ዝም እየስደጋግም ዝም ብሎ ራሱ ፖለቲካው አይደለም ኃጢአት የሚሆነው። መቼስ ዳዊትን ታውቁታላችሁ። እግዚአብሔር እንደ ልቤ ብሎታል። የሾመው እሱ የቀባው እሱ። ምንም እንኳን በዚህ ዘመን ፖለቲከኛ እያለ ባንጠራውም ግን ፖለቲካ ነው። ምን ሌላ ሊሆን ይችላል? ጥበብ ማለት እኮ ነው። የህዝብ አመራር ነው፣ ስልት ነው፣ ዘዴ ነው፣ ትምህርት ነው በራሱ፣ ፍልስፍና ነው በራሱ። አሁን እሱ አይደለም ችግሩ። እሱን ተከትሎ ያለውን መዘዝ ነው እየጠላን ያለ ነው እንጂ
ፖለቲካ በራሱ ማለት እኛ የቅርቡን እንኳን ብናይና ንጉስ ቅዱስ ላሊበላ አራቱ ካህናትና ነገስታት ናሃርቤ ገብረ ማርያም ናኩቶ ለአብን ብናይ እኮ እነሱ ነገስታትም ናቸው፣ ፖለቲካ ላይ ያሉ ማለት ነው። ግን ደግሞ ካህናትም ናቸው። ካህናት ብቻ አይደሉም፣ ቅዱሳንም ናቸው። ናዋ የፖለቲካውን ስንል ፖለቲካውን እየነቀፍን እንዳይመስላችሁ። በዚሁ አጋጣሚ ዝም ብላችሁ አንዳንድ ምዕመናን ደግሞ የሚያጸድቅ መራቅ መስሏችሁ በጣም የምትርቁ ሰዎች አላችሁ። ከቻሉ ላሊበላም ካልቻሉ ደግሞ ዝም ብሎ እንዲሁ በተቻለ መጠን ቤተክርስቲያንን አገርን ለመርዳት ህሊና ይዞ ማተብን ይዞ ሃይማኖትን ይዞ በሀገር ጉዳይ ላይ መሳተፍ እንጂ ዳር ቆሞ አጨብጫቢ መሆን ጥቅም የለውም። ምኑን አውቀው ነው እንዳትሉኝ፣ ፖለቲካውን አላውቀውም፣ ጉዳቱን ግን አውቀዋለሁ። ጉዳቱ ግን አይደለም እኔ በመወለድ ላይ ያለ ልጅ ሊያውቀው የሚችል ነገር ነው። ስለዚህ ክርስቲያኖች ፖለቲካ በራሱ ኃጢአት ሊሆን አይችልም። መዘዙን የሚያውቁ ሰዎች ናቸው ኃጢአት በደል ሊያደርጉት የሚችሉት፣ ክፉ ሊያደርጉት የሚችሉት። የአያያዝ ጉዳይ፣ የአጠቃቀም ጉዳይ፣ የአካሄድ ጉዳይ እንጂ በራሱ ኃጢአት ሊሆን አይችልም እያልኩ ነው። ወደዚህ ሄድኩት ለምንድን ነው? ምናልባት ቅድም ፖለቲካና መንፈስ ቅዱስ በአንድ ልብ አያድሩም ስላልኩ ከኃጢአት አንጻር ከበደል አንጻር አሁን ከምናየው ውስብስብና አስጠሊታ ነገር አንጻር ለማለት እንጂ በራሱ ኃጢአት ሊሆን አይችልም አይደለምም። እንዳልኳችሁ ቅዱሳን ነገስታት ሳይቀር ሀገር መርተዋል። ቅድስናቸውን እንዲያውም ምናልባት ታሪክ እንዳይረዝምብኝ እንጂ አኖሬዎስ የሚባል የሮማ ንጉስ በገዳም ካሉ መናንያን ጤዛ ልሰው ድንጋይ ተንተርሰው ከሚኖሩት ቅዱሳን በተለየ በቅቶ አንድ አባ ዳንኤል ከሚባል መነኩሴ እንደው እኔ ብቻዬን ቀርቻለሁ እያለ እንደ ኤልያስ የሚያጉረመርም ባህታዊ መናኝ መነኩሴ ነበር። አንተ በበረሃው ያሉት ሰዎች የሉም ብለህ ትገረማለህ። አይደለም በረሃ ውስጥ ያሉት ይቅርና እዚያ ከተማ ውስጥ የሚኖር ከተማ ብቻ አይደለም የወርቅ ዘውድ ደፍቶ የወርቅ አትሮንስ ላይ ተቀምጦ የሚፈርድ ንጉስ ይበልጣል። ተችሏል። ዓለም ላይ እየኖሩ ህዝብ እየመሩ ሀገር እያስተዳደሩ ቅዱሳን የሆኑ እንደነ አኖሬዎስ ያውም ደግሞ ጤዛ ለሰው ድንጋይ ተንተርሰው ይኖሩ የነበሩ አባቶችን እናቶችን የበለጡ ሰዎች ነበሩ። ምን ልላችሁ ፈልጌ ነው? ያጠቃቀም ጉዳይ ነው። እግዚአብሔር የሚመርጣቸው ሰዎች አሉ። ብዙ ጊዜ አሁን የከተማው ሰው ከተማ ውስጥ ምናልባት እኛን ጨምሮ በጣም ስንመጻደቅ ከተማ ውስጥ ምን ጽድቅ አለ ብለን እናስባለን። ግን የሚገርማችሁ ጫማ ሰፊው ስምዖን ሲባል ሰምታችሁ ታውቃላችሁ? የገዳም ሰዎች በታጡበት ዘመን በብህትውና የነበሩ ሰዎች ባልነበሩበት ጊዜ የግብጽ ቤተክርስቲያን ስትፈተን የግብጽን ቤተክርስቲያን ምናልባትም በእሷ በኩል ደግሞ የሁላችንንም ጥያቄ የመለሰው ጫማ ሰፊው ስምዖን ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህን ተራራ ታፈልሳላችሁ የሚል ቃል አለ መጽሐፍ ቅዱስ። በመጽሐፍ ቅዱስ የማያምን ሰው ይሄንን ቃል ይዞ የእናንተ ሃይማኖት እንዲህ ይላል መጽሐፋችሁ፣ እውነት ተራራ ማንሳት ትችላላችሁ ብሎ ተዘባበተ። በክርስትና ላይ ይዘባበት የነበሩ ግብፃውያንን ያሳፈረ ተራራ አንስቶ ያሳየ የከተማው ነዋሪ ነው ጫማ ሰፊው ስምዖን። እና ጽድቅ ያለ እዛ ገዳም ከተማ ደግሞ ሁሌ ኃጢአት፣ ሁሌ ሲኦል፣ ሁሌ ጋኔን ማን ነው ያለ? ይሄ ጉዳይ ነው። እውነት ነው። ለኃጢአት ተጋላጭ የሆኑ ነገሮች ከተማ ውስጥ አሉ። ይሄ ይታወቃል። ግን ደግሞ ይሄንን ለኃጢአት የሚያጋልጥ ነገር ሁሉ ትተው ለጽድቅ ብቻ የተጋለጡ እናቶችም አባቶችም ከተማ ውስጥ ነበሩ። ያውም በስልጣን ያውም በወታደር የሴቶች ዛዝርት የወንድ መኳንንት እየፈቱ እየታጠቁላቸው፣ ነገር ግን ከላይ የለበሱት የወርቅ ካባ ላንቃ፣ ከውስጥ የለበሱት ደግሞ ማቅ ወይም ደግሞ ብረት እንደ ቀበቶ ታጥቀው ስጋቸውን ይጎዱ የነበሩ ነገስታት ነበሩ እዚህ ምድር ላይ። እና አገር መምራት ወይ ፖለቲካ ስል ቅድም ከዚህ አንጻር እንድታዩት ከክፋቱ ማለቴ ነው። እና አንድ ልብ ብንሆን ክርስቲያኖች አንድ ልብ ብንሆን እግዚአብሔር መንፈስ ቅዱስ በእኛ ያድራል። እግዚአብሔር መንፈስ ቅዱስ በእኛ ሲያድር ቤተክርስቲያን አንድ አንደበት ይኖራታል። አሁን ምላሷ ብዙ ነው ታውቃላችሁ።
ምላሷ ብዙ ነው ስላችሁ ትምህርቱ አይደለም። ትምህርቱ አንድ ነው፣ የሐዋርያት ነው፣ የጌታችን የኢየሱስ ክርስቶስ ነው፣ የቅዱሳን አባቶቻችን የሊቃውንት ነው። እሱን እናስተምራለን የምንል ግን ምላሳችን ወዲያና ወዲህ ነው። ለምን? ምናልባት አንድ ልብ ስለጎደለን ይሆናል። አንዱ ልብ በመንፈስ ቅዱስ የተቃኘ ቅኝታችን በራሱ የተለያየ ነው። በጣም አብሮ መሄድ አይደለም። ስለዚህ የተወደዳችሁ ክርስቲያኖች ሁሉም በአንድ ልብ አብረው ሳሉ የወረደላቸው መንፈስ ቅዱስ እኛ ከእግዚአብሔር ጋር ለመታረቃችን ምሳሌ ነው። ከእግዚአብሔር መንፈስ ቅዱስ ጋር ለመታረቃችን ቤታችን መታደሱን ያሳያል። መታደሱን በመንፈስ ቅዱስ የታደሰ ሰውነት ለኛ አለን። ቅዱስ ጳውሎስ ቅድም የተናገርኩት አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተናገረው የመንፈስ ቅዱስ ቤቶች ሆነናል። የመንፈስ ቅዱስ ቤት የምንሆነው ግን እንዳልኳችሁ አንድ ልብ ሲኖረን ነው። ስንት ልብ ሲኖረን? ከውቅያኖስ ማዶ ያሉትንም አብያተ ክርስቲያናትና ምዕመናን እግዚአብሔር አንድ ልብ ይስጠን። ሰይጣን የሚለው ሲያጣ ይችን ቤተ ክርስቲያን በቃ በካህዲያን በመናፍቃን ፈትኖ አልሳካለት ሲለው በራሷ በአባቶች ይፈትናታል፣ በራሷ በምዕመናን ይፈትናታል። እንዴት አድርጎ? እኛ ከእነንትና ጋር ህብረት የለንም እያስባለ ከእነንትና ጋር ህብረት የለንም የሚል ሰው በነገራችን ላይ እርግጠኛ ሆኜ የምነግራችሁ ከእግዚአብሔርም ጋር ህብረት የለውም። በምንም ተአምር ወንድሙ ጋራ ህብረት የሌለው ሰው አንዱን እግዚአብሔር እናመልካለን፣ የሐዋርያቱ የሊቃውንት አባቶቻችንን ቤተክርስቲያን እናገለግላለን፣ በዚያ እናመልካለን የሚል የትኛውም ሰው ከወንድሙ ጋራ ህብረት ሳይኖረው ከእግዚአብሔር ጋር ህብረት ሊኖረው አይችልም በተአምር። ያ ከሆነ ሙሉ የቤተ ክርስቲያናችን ትምህርት ውሸት ነው ማለት ነው። ከወንድሙ ጋር ሳይታረቅ ከእግዚአብሔር ጋር መታረቅ የሚችል ሰው፣ ከወንድሙ ጋር ሳይነጋገር ከእግዚአብሔር ጋር መነጋገር እችላለሁ የሚል ሰው ካለ እሱ በምንም ተአምር እግዚአብሔር ጋር ይነጋገራል? ምናልባት ከጋኔን ጋር ሊነጋገር ይችላል። እና እኔ እርግጠኛ ሆኜ የምነግራችሁ እንደዚህ አይነት አብያተ ክርስቲያናት ካሉ በውጭም እዚህ ውስጥም የእግዚአብሔር ስጋና ደም ሳይሆን የብሔር ነው መሆን ያለበት። ብሔር ደግሞ ስጋና ደም አለው ታውቃላችሁ አለ። ምናልባት ይህን ያህል ምን አስደፈረህ እንዳትሉ እንዴ እነዛ ቤተ ክርስቲያኑ አዎ የክርስቶስ ብለውነ፣ ግን የክርስቶስ ስጋና ደም ከተባለ በኋላ ቤተ ክርስቲያን ማለት ክርስቲያኖች በግሪኩ ኤክሌሲያ የሚለው የተመረጠች ማለት ነው። ምን ያለች ማለት አልኳችሁ? ከምን የተመረጠ ያላችሁ እንደሆነ ከዓለም ሐሳብ ተመረጠች ብቻ ማለት አይደለም። በግዕዙ ኤክሌሲያ የሚለውን ቃል ሲተረጉሙት ቅድስት ይሉታል። የተለየች ማለት ነው። ምን ያለች አልኳችሁ? ንገሩኛ። የተለየች ማለት ነው። ከምን የተለየች? ከዓለም። እና እኛ ቤተክርስቲያን አሁን ከዓለም ተለይታለች? ምናልባት አሁን እዚህ ዮሐንስ አካባቢ ያላችሁ ምዕመናን እናንተ አዎ ልትሉ ትችላላችሁ። እኔ እያሰብኩ ያለሁት እዚህ ምናልባት አዲስ አበባ ውስጥ ያለውን አይደለም። እሱ ምናልባት በልብ ተይዞ ይሆናል፣ የውስጡን አናውቅም። ለማንኛውም ግን እንዲያው ወጣ ብላችሁ በተለይ ባህር ማዶ ምናልባት እንዲያው ዜና ላይ በሆነ አጋጣሚ የምትሰሙ ከሆነ ያሳዝናል። በተለይ ያንን የምታውቁ ሰዎች ካላችሁ እያልኩት ያለሁት ችግር ይገባችኋል። እዚህ ሀገር ውስጥም ደግሞ በሌላ መልኩ ብዙ ጊዜ ያነሳ ነው አለ በተለይ በዚህ በሰሜኑ ጦርነት ጊዜ የሆነው ነገር የሚያሳዝን ነው። ክርስቲያኖች እኔ ደጋግሜ የሚገርመኝ በጣም የሚያስገርመኝ ነገር ይሄ ነው። የችግሩ ዋና እንትኖቹ ፈጣሪዎቹ ታርቀው ችርስዬ ሲባባሉ ሽማግሌ ሊሆኑ የሚገባቸው ሰዎች ግን ራሳቸው ደግሞ ሌላ ችግሩ አሁን ፖለቲከኞች ናቸው የሚያደራድሩ ታውቃላችሁ። በፊት እግዚአብሔር መንፈስ ቅዱስ ከቤተ ክርስቲያኒቱ ተለይቶ የሰው ብቻ ቤተ ክርስቲያን እንዳትሆን፣ የወንጌላውያን የመምህራን ብቻ የሆነች ቤተ ክርስቲያን እንዳትሆን፣ የጳጳሳት የሆነች ብቻ ቤተ ክርስቲያን እንዳትኖር፣ ዝም ብላችሁ እናንተም የምትወጡባት የምትገቡባት ቤተ ክርስቲያን ብቻ እንዳትሆን የእግዚአብሔር ቤተ ክርስቲያን ትሆን ዘንድ ቤተ ክርስቲያናችን እግዚአብሔር መንፈስ ቅዱስ በእኛም በቤተ ክርስቲያናችንም ለዘላለም ይኖርብን። የጳጳሳት የሆነች ቤተ ክርስቲያን የለችም ታውቃላችሁ። ብዙ ሰው እንደዛ ነው የሚያስበው መሰለኝ። ይኸውላችሁ እግዚአብሔር ተለይቷት ከሆነ አንዳንድ ሰዎች ያው በግልጽ ልንገራችሁ፣ አባገሌ መጡ አይመከራችን አይዳችን የሚል ሰው፣ አገሌ መጡ ደስታቸው። በጣም ብዙ ሰው እንደዛ ሲል ሰምቻለሁ። ይኸውላችሁ እግዚአብሔር መንፈስ ቅዱስ እኛ ቤተ ክርስቲያን ውስጥ አለ ወይ ብለን እንድንጠይቅ ከሚያደርግ አንዱ ይሄ ነው። እግዚአብሔር መንፈስ ቅዱስ ቢመራት ኖሮ
ወይም ደግሞ እሱ እንዳለ ብናምን ይሄ ቃል ቦታ የለው። ስጋታችን የሰው አይደለም። እግዚአብሔር አለ ወይ ነው ጥያቄው። እግዚአብሔር መንፈስ ቅዱስ በሚመራት ቤተክርስቲያን ውስጥ ማንም ይምጣ እሱ ስራውን ይሰራል። ቤቱ የእግዚአብሔር ነው፣ የና አባ ገሌ አይደለም። ቤቱ የመንፈስ ቅዱስ ነው፣ የነ የኔታ ገሌ የነ ምናምን የና የአለቃና ወይም ደግሞ እዚህ ቢሮ ውስጥ የሚሰሩ ቤተክርስቲያን የኛም አይደለም የናንተም ነው። እኛና እናንተ ልዩነታችን በአገልግሎት የድርሻ ጉዳይ ነው። ድርሻ ነው የሚለያየው እና ክህነቱ ሌላ ምን አለ? ልጅነታችን የጳጳሱ ቪአይፒ ልጅነት አላቸው እንዴ? ለእግዚአብሔር ፓትርያርኩ እንደው ቪአይፒ ልጅነት ነው ያላቸው? ቪአይፒ ቁርባን አላቸው? ይሄ ዓለም ላይ የምናወራው ወይ ያለው መለያየት ቤተክርስቲያኒቱ ውስጥ የለም። አንድ ነው። ከተራው የ80 ቀን ህፃን ጋራ አንድ የሆነ ተመሳሳይ ልጅነት ነው ያላቸው። እግዚአብሔር ጳጳሳት፣ ኤጲስቆጶሳቱን፣ ካህናቱን፣ መምህራኑን፣ አገልጋዮቹን ለብቻ የተለየ ልጅነት አይሰጣቸውም። አንድ ነው። ልጅነታችን እኩል ነው። ወራሽነታችን አንድ ነው። ልዩነቱ አንዱ አይን ነው፣ ሌላው ጆሮ ነው፣ ሌላው እግር ነው፣ ሌላው እጅ ነው። አካልነታችን ህዋስነታችን ነው የሚለያየው። አይን የጆሮን ስራ አይሰራም፣ ጆሮ አይንን ስራ አይሰራም፣ እግር እጅን፣ እጅ እግርን ስራ አይሰራም። በዚህ መንገድ በቤተ ክርስቲያናችን ያለን ድርሻ ተለያየ እንጂ ሁላችንም ቤተ ክርስቲያን ላይ ስጋውን ደሙን በመቀበል ልጅነትን በማግኘት አንድ ነን። ባለቤትነቱ የማንም ሳይሆን የቤተ ክርስቲያን ባለቤትነት የማን ነው? እስኪ ንገሩ። ትጠራጠራላችሁ እንዴ? ንገሩኛ። ግን በጣም ቀዝቀዝ ብላ አላመናችሁበትም ማለት ነው። እንግዳውስ እወቁት። ምናልባት እኛ ሰጣችሁት ከሆነ እንግዲህ ምንም ማድረጋል። ስጡን እንግዲህ ከመስጠት ከፈለጋችሁ። የአለቃ የጳጳስ ወይም ሲኖዶሱ ራሱ ቤተክርስቲያን እኮ ነው። እንደናንተ ነው ድርሻው። ሲኖዶሱ እንዳልኳችሁ ቅድም አገልጋዮች እና ተገልጋዮች በመሆን ልዩነት አለ። በክህነት ልዩነት አለ። በማዕረግ ልዩነት አለ። ከዚያ ውጭ ቤተ ክርስቲያንን የኔ በማለት የኔ የሚላት ፈጣሪዋና ሰሪዋ ነው። ፈጣሪዋና ሰሪዋ ቅዱስ ጴጥሮስን ምን አለው? አንተ አለት ነህ፣ በአንተ አለትነት ምንን እሰራለሁ? እስኪ የምታውቁት ሰዎች ንገሩኝ። ቤተ ክርስቲያኔን ኔ ነው የሚለው። ቤተ ክርስቲያንን እንኳን አይልም። ቤተ ክርስቲያኔ የሚላት ደሙን ያፈሰሰላት ስጋውን የቆረሰላት አምላኳን። አንድነት በሌለው ልብ ውስጥ እግዚአብሔር የለም። እግዚአብሔር በሌለበት ደግሞ ሰዎች እንደፈለጉ የሚጫወቱበት የሃይማኖት ቤት ነው የሚሆነው። ያ እንዳይሆን ነው አንድ ልብ ኖሮ ጸሎታችን፣ ጾማችን፣ አገልግሎታችን ሁሉ በእግዚአብሔር ዘንድ ተቀባይነት ያለው ሆኖ እግዚአብሔር መንፈስ ቅዱስ የሚመራት ቤተክርስቲያን፣ እግዚአብሔር መንፈስ ቅዱስ መንገድ የሚያሳያት ቤተክርስቲያን ትኖረን ዘንድ ነው ፈቃዱ እንጂ እገሌ መጣ እገሌ ሄደ የሚል ቧልት እንድናወራ አልነበረም። የቤተ ክርስቲያን ተልእኮ እናውቃለን። እግዚአብሔር መንፈስ ቅዱስ እንዲህ አይነት ስራ ሰርቷል። ሰዎችን ከጫካ እያመጣ የሰው ጠባቂዎች አድርጓል። አራዊትን ሰው አድርጓል። ሰዎችን አውሬ አድርጓል። ይሄው ናቡከደነጾር ለዚህ ምሳሌያችን ሊሆን ይችላል። ይሄን ሁሉ ተአምር ገልጦለት እምቢ ባለ ጊዜ 7 ዓመት ካርካሮ ሆኖ ቆይቷል። አንበሳና ነብር እንኳን አልሆነም፣ ካርካሮ ሆኗል። እግዚአብሔር ቀጥቶታል። እንደ እንስሳ ሳር በልቷል። እና እግዚአብሔር ይችላል። የእኛን ቤተ ክርስቲያን በእውነት እኛ አንድ ልብ ኖሮን እሱ የሚመራት ከሆነ ወደዱም ጠሉም ብረቱን ቄጤማ አድርጎ እግዚአብሔር ስራ ይሰራበታል። ቄጤማውን ብረት አድርጎ እግዚአብሔር ስራ ይሰራበታል። ይችላል እግዚአብሔር። ስለዚህ ለሚችለው እግዚአብሔር አሳልፈን ስላልሰጠናት ቤተ ክርስቲያኒቱን የሚያስጨንቀን የመጣ የሄደው እንደ ፖለቲካ የመጣ የሄደው ሰው ግራ ይገባ። ፖለቲካውን እግዚአብሔር መንፈስ ቅዱስ ስለማይመራው አዎ የሰው ጉዳይ ያሳስበናል። ቤተ ክርስቲያንን ግን እግዚአብሔር ነው የሚመራት ብለን ካሰብን የአባገሌ መሄድ የአባገሌ መምጣት ለምን ጭንቀት ሆነ? ይሄው ዓለማዊ ልብ ነው ያለን። ይሄው እግዚአብሔር መንፈስ ቅዱስ ይመራታል ብለን እግዚአብሔር መንፈስ ቅዱስ ህልውና እንጠራጠራለን። ደግሞ ምን ነኝ ለዚህ ተሳታፊ። ይሄው አንድ ልብ የለም ካልን እግዚአብሔር መንፈስ ቅዱስ የለም። አንድ ልብ ኖሮን በእውነት እግዚአብሔር መንፈስ ቅዱስ የሰራትን የመሰረታትን በክርስቶስ ደም በክርስቶስ ስጋ የታነጸችዋ የተመሰረተችዋ ይህች ቅድስት ቤተ ክርስቲያን አንድ ልብ ባላቸው አገልጋዮችና ተገልጋዮች ተሞልታ የመንፈስ ቅዱስ ማደሪያ የሆነው ሰውነታችን የመንፈስ ቅዱስ ማደሪያ የሆነው መቅደሳችን የእግዚአብሔር ሆኖ እግዚአብሔር መንፈስ ቅዱስ ካለም ፍጻሜ በሃይማኖት መጓር ይጠብቀን ዘንድ ቅዱስ ፈቃዱ ይሁንልን። ትምህርተ መንፈስ ቅዱስ አንዱ እንግዲህ ይሄ ነው። እግዚአብሔር መንፈስ ቅዱስ የተለየው ህይወት
ነጭናጫ ነው፣ አመለ ቢስ ነው። በሄደበት በወጣበት በወረደበት ሁሉ የሚጋጭ ነው። አመለ ቢስ የሚያደርገው ብዙ ዓለማዊ ጉዳይ ግላዊ ጉዳይ ሊኖር ይችላል። እግዚአብሔር መንፈስ ቅዱስ እንደተለየው ሰው ግን የሰው መዓዛ የሌለው የለም። ሕይወታችን እንዳይበላሽ እግዚአብሔር መንፈስ ቅዱስ በሐዋርያት ላይ እንዳደረ እኛም በ80 ቀን በ40 ቀናችን በተጠመቅን ጊዜ አድሮብናልና ይሄ ያደረብን መንፈስ ቅዱስ በኃጢአት ሳይለየን በክህደት ሳይለየን በክፋት ሳይለየን ከኛ ጋር ለዘላለም ይኖር ዘንድ ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር።